ኤሚሊ ጥቃት ሊያደርሱ ሲሉ እሷ ደግሞ በዱላ መታችሁ ነው ወደቀ። አይ ማየ እኔ አልገደልኩትም፣ ናታን የገደለው። እኔ አልመታሁትም። አባዬ ናታን የገደለው። እንዳለ ካሜራ ማጥፋት አለብን ማየ። ፖሊሶች ከመጡ እኔ ነው የሚያስሩኝ ማየ፣ እኔ ነው የሚያስሩኝ ማየ። እባክሽን ማየ። ኤቢ አንቺ ነሽ ያደረግሽው አይደል? አንቺ ነሽ አይደል? እና ማየ እነሱ ናቸው እኮ ቤት ድረስ የመጡት እና ዝም ማለት ነበረብኝ። አንቺ ክፉ አንቺ ነሽ አይደል? እና አንቺ ራስሽ አድርገሽ ነው ናታን ነው የምትይው? ናታን ልታስይሽው የተፈራው ነገር ደረሰ። በመጨረሻም ወይዘሮ ማርታ ወደ ደስታዋ ወደ ለቅሶ ተቀየረባት። አብጌል ደረጀ ትሰራ የነበረችው ተንኮል ተጠራቅሞ ዛሬ ጎርፍ ሆኖ ይዟት ይሄደ ይመስላል። በመጨረሻም አብጌል የማትወጣው አዘቅጥና የማትወጣው ወንጀል ውስጥ ገብታለች። የሰውን ሕይወት በማጥፋት ወደ ማረሚያ ቤት ተወረወረች። ወይዘሮ ማርታ እንግዲህ ለልጆቿ በጣም ያላት ስስት፣ ለትዳሯ ያላት ክብር፣ ለቤተሰቧ ያላት አክብሮት በጣም ልዩ ከመሆኑ የተነሳ እንደሚታወቀው ልጆቿ በስስት ነው የምታያቸው። እንግዲህ አብጌል ደረጀ ይሄን ያክል ተንኮል ስትሰራ ቤት ውስጥ በጣም ባህሪዋ አስቸጋሪ ውስጥ ሁኔታ ውስጥ በሆነበት ሰዓት ላይ አቶ ደረጀ እቺ ልጅ ከዚህ ሀገር ሄዳ ትምህርቷን ሌላ ሀገር ሄዳ መማር አለባት፣ እኔ ወዳጆች ዘመዶች ስላሉኝ እነሱ ትምጣ ብለዋል። ስለዚህ ወደዛ በመሄድ አውስትራሊያ ወይም ሌሎች ሀገራት ሄዳ ትምህርቷን መማር አለባት። በዛ ላይ የሰዎችን ባህሪ መረዳት ትችላለች። ከዛም አልፎ ጸባይዋ እንድታስተካክል ረዳታል። አለበለዚያ ግን እዚህ ሁና በጣም ከባድ ነው በማለት ወይዘሮ ማርታን አማክሯት ነበር። አቶ ደረጀም እንግዲህ ይሄን ሐሳብ ቢያመጣውም እሷ ግን ፈቃደኛ አልነበረችም። ፈቃደኛ ወይዘሮ ማርታ በጭራሽ ፈቃደኛ ነበር ያልሆነችለት። ምክንያቱ ደግሞ አይ ይሄ በጭራሽ አይሆንም፣ ምክንያቱም እንዴት አንዲት የበኩር ልጅን አሳልፌ እሰጣለሁኝ በላይ ይሉኝ በታቸሉኝ እንዴት ለሁለት ፍሬ ልጆቼ እንዴት እነሱ መሆን ያቀተኛል? ይሄማ በጭራሽ የማይታሰብ ሐሳብ ነው። ከምን ነው የምታመጣብኝ? በጭራሽ ይሄን ነገር ላደርገው አልችልም፣ ይቅርታ በማለት እንግዲህ አቶ ደረጀን እምቢ ብለዋለች። አቶ ደረጀም ይሄንን ስትለው እንግዲህ ካልሽ ምን አደርጋለሁኝ ግን ከአንዴ ሁለቴ ታግሻታለሁ፣ በመጨረሻው ግን ታግሼ እንግዲህ የሚሆነውን ነገር ይሆናል በማለት ነበር የመለሰላት። በዚህ መካከል እንግዲህ አብጌል ደረጀ ምን አደረኳችሁ? ምን አድርጌ ነው? ምን አጥፍቼ ነው ነበር ይሁን ላይ መልሷ። እንደሚታወቀው እንግዲህ አሁንም ደግሞ በመጨረሻ እንግዲህ አርጁን ለራሷ መጠቀም ያደርጋ ስትጠቀም በከቆየች በኋላ በመጨረሻ እንግዲህ መስተፋቅር ሳይቀር ለሌላ ሰው አሰርታ እንደወሰደች ስትነግረው በጣም ነበር የተናደደው። በዛም እንግዲህ ካሁን በኋላ እንግዲህ ራሴን እርምጃ ወስዳለሁኝ፣ እኔም የምፈልገውን ነገር አድርጋለሁኝ በማለት ነበር እንግዲህ ነገርዮሹን ወደ ሌላ መስመር ወስዶ ሲጠብቃት የነበረው። ውጭ ላይ እንግዲህ ከቤት አልወጣ ስትል እንግዲህ ጓደኛውን ይዞ ቀጥታ በአደረጀና ማርታ ቤት እንደሌሉ ባወቀበት አጋጣሚ ቀጥታ ወደ ቤት በመዝለቅ እንግዲህ ጉዳት ለማድረስ የሞከሩት ማለት ነው። ከመሞከራቸውም በላይ እንግዲህ አርጁ በሌላ በኩል ሂዶ ጓደኛው እንግዲህ አብጌልን አግኝቷት ነበረ። ካገኛትም ወዲያው አንገቷ ነበር ያነቃት። አንገቷን ሲተናነቃት እንግዲህ ውሃ ደግሞ አጋጣሚ ወደ ቤት ስትመጣ ደግሞ ስታገኘው እንግዲህ አብጌልን ሌላ ሰው አንቆ ይዟታል። በዛም እንግዲህ አብጌል ውሃዬ በይው ሊገለኝ ነው ብላ ስትላት እንግዲህ ውሃ ተነስታ በዛው በተቀመጠው ዱላውን ያው አብጌል ነበረች አዘጋጅታ ያስቀመጠችው። እንግዲህ በዛ በዱላ አንስታ አናቱን ስትለው ልጅቱን አብጌል ለቀቃት ማለት ነው። አብጌልን ሲለቃት አብጌል ልክ እሱ እንደለቀቀ ካወቀች በኋላ ቀጥታ ያንኑ ዱላውን ውሃ የመታችበትን ዱላ በማንሳት በዛው በዱላው ደገመችው ማለት ነው። ቤተሰቦቻችን ልክ ስትመጣው እሷ የመታችው ዱላ ሳይሆን ልጁ የጎዳው ወደዛ ተገፈተረና መታችውና ገፈተረችው። ስትገፈተረው ሄዶ ከኩሽናው እንትን ጋር ተላተመ ማለት ነው። እንግዲህ የኪችን ካቢኔቱ ጋር በቃ እንትኑ ጋር ልክ ሲመታው በጣም ጎዳው ታውቃላችሁ። ምክንያቱም የኛው ሴራሚክ ነገር ስለሆነ ቀጥታ እንግዲህ የመታውን ፓርት ባናቅም በከባዱ ተጎድቷል ማለት ነው ልጁ። እንግዲህ የሚገርመው ነገር መጎዳቱን ባሻገር ቶሎ የደረሰ ሰውና እሱን ሊያነሳ የሞከረ ሰው አልነበረም። ወይም ደግሞ እንግዲህ የመጀመሪያ ደረጃ ሕክምና እርዳታ የሚባለውን ነገር ማግኘት አልቻለም ልጁ። ምክንያቱም የመጀመሪያው
አንደኛ አብጌል ያው ምንም እንተነውት ኬር አድርጋ አልሰጠችውም። ያው ተመቷል እንጂ እንደዚህ የተጎዳም አልመሰላትም። ሁለተኛ ደግሞ ናታን እሷን እንግዲህ ይገላግላለሁኝ ብሎ ሲቀጥል ደግሞ ወዳ ሂዶ ነበርና አርጁ ስለመጣ አርጁ ጋር ታውባክ እንደዛ ታድርግ እያለው ነበርና አርጁ ጋር ሲገባበዙ አርጁ ደግሞ ናታንን እገላለሁ ደበድባለሁኝ ብሎ እንትን ሲል ስለነበረ ያው ማለትም ብቻ ሳይሆን ወግቶታል። ምክንያቱም አብጌልን ማታለሁኝ ብሎ አርጁ ያኛው ልጅ ሲይዝ ናታን እንግዲህ አርጁን አትመታትም በማለት እሱ ጋር ግብግብ በሚይዝበት ሰዓት ላይ በመጨረሻ እንግዲህ አርጁ እርምጃ ወስዶበታል ማለት ነው። ከሆዱ ላይ ነው ናታን የወጋው። ግን ቢወጋውም ያው ይሄን ያክል ለከፋ ነገር አልተጋለጠም፣ እግዚአብሔር ይመስገን። ያው የተወሰነ ደምቷል ምናምን ግን ተርፏል ማለት ነው። እሱም ብቻ ሳይሆን እንግዲህ በዛ አጋጣሚ ናታን እንደዛ ስለተወጋ ቶሎ ወደዚህኛው ተመልሶ ይሄኛው ላይ እርዳታ ማድረግም ሆነ ለልጆቹን ማገዝ አልቻለም። ገባችሁ አይደል ጋይስ? በዛና አማካኝነት እንግዲህ በጣም ከባድ ሪስክ ውስጥ ነው ያለው። ያው እንግዲህ ያለውን ነገር መታገል ስላለባቸው ያለውን ነገር እንግዲህ እየታገሉ ነው የሚገኙት። ግን አብጌል ልጁ እንግዲህ በህይወት ያለ አይመስለንም። በጣም ነው የተጎዳው። በዛና አማካኝነት እንግዲህ የሚቻለውን ነገር ለማድረግ ብዙ ነገር ሞክሮ ነበረ፣ ግን የቻለ አይመስለንም። ልጁ ሞቷል። ስለዚህ ደግሞ ለዚህ ተጠያቂቱ ዋናዋ አብጌል ደረጀ ነች። አብጌል እንግዲህ በቅርቡ ወደ እስር ጎዳና መጎርወሩ አይቀርም። ምክንያቱም የሰራችው ስህተት የተደረገችው ድርጊት ወንጀሏ በጣም ከባድ ስለሆነ ማለት ነው ቤተሰቦቻችን። ከዛም ባለፈ ሌላ ምንም እንትን የሚል ነገር የለም። ከዚህ እንግዲህ ሌላው ናታን እና ዳጣ እሷ ከታሰረች ሀሪፍ የፍቅር ጊዜ ይኖራቸዋል። አንዳንዴ ጋይስ የአባት እርግማን ከባድ ነው፣ የእናት እርግማን ችግር የለውም ይባላል። የምር ማለት ነው። ለምን እንደው ታውቃላችሁ? አባት ሲምራግም ታንጀቱ ነው። እናት ከአንጀቷን ብትል እናት ስለሆነች አንጀቷ ይህን ያክል ጥብቅና ጠንካራ አይደለም፣ ቁርጥ አድርጎ አይረግም ጋይስ። አባቶቻችን ግን ከተራገሙ በጣም ከባድ ነው። ምክንያቱም የአባት አንጀቱ ለልጁ የማያስብ አይነት አባት ሆኖ አይደለም፣ ግን በቃ የአባት እርግማን ከባድ ነው ይባላልና እንግዲህ እሱን ነገር አብጌል ላይ ያየነው ይመስለናል። እግዚአብሔር ከእንደዚህ አይነት ይሰውረን ነው የምለው እኔ እና ቤተሰቦቻችን። እንግዲህ አብጌል ደረጀ ቻው ሰልሲ ሰሞኑን ወደ እስር ትወረወራለች። ናታንና ዳጣ ፏፈሽ ይላሉ፣ ቤቱም ሰላም ያገኛል። እንግዲህ በቃ ወይዘሮ ማርታም እንግዲህ ትለምደዋለች። እንትና ሰላምዬን ብትመጣ አሪፍ ኑሮ ትኖራለች ማለት ነው። እና የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ አዲስ ቪዲዮ እንገናኝ። ባይ ባይ። ላይክ አይረሳ።